በብልጽግና ፓርቲ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ቅርንጫፍ ጽሕፈት ቤት ሁለተኛ ዙር የከፍተኛና መካከለኛ አመራሮች ስልጠና ተጠናቋል። ስልጠናው በመደመር መንግስት እይታ የዘርፎች እምርታ በሚል መሪ ሐሳብ የገጠር ሽግግር፣ የኢንዱስትሪ ዘርፍ፣ የከተማ ልማት እንዲሁም የቱሪዝም ዘርፍ እምርታ ላይ ያተኮረ ነው። በካፋ ዞን ቦንጋ ከተማ፣ ዴቻ ወረዳና አዲ ወረዳዎች ላይ የሚከናወኑ የልማት ስራዎችን የጎበኙት ሰልጣኝ አመራሮች ከስልጠናው መልስ በነበራቸው ጉብኝቶች አበረታች የልማት ስራዎች መመልከታቸውን ተናግረዋል። በተለይ በቦንጋ ከተማ እየተከናወነ የሚገኘው የኮሪደር ልማት ልምድ የሚወሰድበት እንደሆነ ገልጸዋል። ዘንድሮ ደግሞ ያየናቸው በጣም ጥሩ መልካም ስራዎችን በከተማ ውስጥ አይተናል ማለት ነው። በበርካታ ገንዘብ ወጥቶ የተሰሩ ስራዎች ተብሎ በከተማ አስተዳደሩ ሲያስጎበኙ ያየናቸው ጥሩ ነገር የወሰድንባቸው ሁኔታዎች ናቸው ያሉና የቦንጋ ከተማን ገጽታ እጅግ በጣም የቀየረ ብቻ ሳይሆን የከተማውን መነቃቃት የፈጠረ የኮሪደር ልማት ስራዎችን ተዛዝረን ጎብኝተናል። አምና ከነበረው ዘንድሮ የተሰሩ ስራዎች እጅግ በጣም ትምህርት የሚሰጡ ለከተማ ነዋሪውም ከተማውን ምቹና ውብ ጽዱ ከማድረግ አኳያ በርካታ ስራዎች ተሰርቷል። ይሄም ከስልጠናችን አኳያ የከተማ ልማት ስራ ከተማውን ውብ ጽዱና ለነዋሪ ምቹ ከማድረግ አኳያ ከዛም ባሻገር ደግሞ ለቱሪዝሙ የራሱ የሆነ አስተዋጽኦ እንዲያበረክት የተደረገበት አግባብ ስንመለከት እጅግ በጣም አስተማሪ የሆኑ ነገሮችን ማየት ችለናል። ከቦንጋ ከተማ ነው መነሻ አድርገን የተነሳ ነው እዚህ ያው እስከመጣንበት ቦታ ድረስና ይበልጥ አሁን የመንግስት ኢኒሼቲቮችን ይበልጥ የሚያበረታታ በተጨባጭ ምን ያክል ለውጦች እየመጡ እንደሆነ ሰው ምን ያክል አመለካከት እየተቀየረ እንደሆነና ቢያንስ ከመስራት ውጤት መገኘት እንደሚችል ይበልጥ ያስተማረ መድረክ ነው ብዬ ነው በአጠቃላይ ወስዶና በዞኑ ዴቻ ወረዳ የሚገኘው የዲንቻ ሻይ ዘር ብዜት ችግኝ ጣቢያ ተሞክሮ የሚሆን መሆኑንም ተናግረዋል። የሻዩ እጅግ በጣም ደግሞ ተአምራዊ በክልላችን ተአምራዊ እንደሆነ ነው በራሴ ያየሁትና ይሄ መቀጠል እንዳለበት ከዚህ ከካፋ ዞን ብቻ አይደለም ይሄ ስድስቱንም ዞን የሚቻል ከሆነ እንትን ቢደረግ እጅግ በጣም ጥሩ ነው ብዬ ነው በራሴ ማስበው። ሻይ ምርት ጋር ተያይዞ እንግዲህ እንደ ሀገር በርካታ ነገሮችን እንዳስያዘ በተለይ ከኢኮኖሚው ዘርፍ አሁን ላይ ወረዳዎችን ከማስፋፋት አኳያ ቀድሞ ላይ የነበሩ ጥቂት ወረዳዎች ነበሩ። አሁን ደግሞ ወደ 27 ወረዳዎች ላይ ለማስፋፋት የተካሄደበት ርቀትን በጣም ያደነቅንበት አግባብ አለና እንደኛ አካባቢ በተለይ እንደ ምዕራብ ኦሞ ዞን አግሮኢኮሎጂው ከማጥናት ጋር ተያይዞ የነበሩ ነገሮች ቢኖሩም ወደኛ ሄዶ የማምረቱን ነገር ደግሞ ከቦንጋ ተፈጥሮ ሀብት አመራሮች ጋር ተገናኝተን ወደኛ የማስፋፋቱ ነገር ቢኖር ጥሩ ነው የሚል ቁጭት የያዝንበት ስልጠናና እይታ ነው። በወጣቶች ስራ ዕድል ፈጠራ ላይ የተጀመሩ ስራዎች በሁሉም አካባቢዎች መስፋፋት ያለባቸው መሆኑን የገለጹት አመራሮቹም ወጣቶች ጠንክሮ በመስራት ለኢትዮጵያ ብልጽግና የበኩላቸውን እንዲወጡ ጥሪ አቅርበዋል። ከዛም ባሻገር የከተማው ወጣት ወደ ተሻለ ኢኮኖሚ ሊሄድ በሚችል መንገድ የብሎኬት ፋብሪካቸውንም አይተናል። ይሄ ብሎኬት ፋብሪካ ብዙ አይነት የብሎኬት ምርቶችን እያቀረበ ነው ያለው። በዚህ ከፍተኛ የሆነ የማሽን አቅርቦት ብቻም ሳይሆን ከተማ ውስጥ ያሉ የሚደረጉ የኮንስትራክሽን ሂደቶችን በጣም እየሸፈነ እንዳለ መረዳት ችለናል። በጣም አስተማሪና ወጣቱ ከተግባር ጋር የተቀላቀለ ብልጽግናን የተቀበለ ወጣት እንደሆነ የልማት ትሩፋቱን የተቀበለ ወጣት እንደሆነና ደግሞ እንደ ቦንጋ እጅግ በጣም ደስ የሚል ስራ እየተሰራ መሆኑን ያየውበት ሂደት አለ። ጥሩ ነው። እንደ ሀገር የተጀመሩ ኢኒሼቲቮች በዞኑ ተግባራዊ የተደረጉ መሆናቸውን መመልከታቸውንም ነው የገለጹት። በሌላ በኩል በካፋ ዞን አዲ ወረዳ በወቃ ቀበሌ እየለማ የሚገኘው የስንዴ ምርት ለወደፊት ተስፋ ያለው መሆኑን ገልጸዋል። በወቃ ክላስተር ላይ የተሰራ ያለው የስንዴ ኩታ ገጠም እርሻ እጅግ በጣም አስደማሚ እጅግ በጣም ለኛ ለወደፊት ተስፋችን ትልቅ መሰረት እንደተጣለ ማየት ችለናል። ሁላችንም ባለንበት አካባቢ በዚህ ልክ የምንቀጥል ከሆነ የግብርና ትራንስፎርሜሽናችን ረጅም ጊዜ አይወስድም፣ ሩቅ አይሄድም። ባጭሩ ይሄንን በዚህ መልኩ የምንሰራ ከሆነ ማሳካት የምንችልበት ተስፋ የጣለበትና ተስፋ ያየሁበት ሁኔታ ነው ያለ። የተጀመሩ መልካም ተግባራት ተጠናክረው ይቀጥሉ ዘንድ የአመራሩ ቁርጠኝነት ከፍተኛ እንደሆነም ጠቁመዋል። ስልጠናው ላይ በነበራቸው ቆይታ ያገኙትን ዕውቀት በተግባር መሬት ላይ በጉብኝቱ ወቅት መገንዘብ መቻላቸውን ተናግረዋል።